የአፋርና የአማራ ክልል በሚዲያ በኩል ሲያደርጉ የቆዩትን ጠንካራ ትብብር መደበኛ ማድረግ የሚያስችላቸውን ስምምነት ተፈራረሙ። ከዚህ በፊት መረጃ በመለዋወጥና ህዝብ ለህዝብ የነበረውን ጠንካራ ግንኙነት ወደ የጋራ ጥቅም የሚቀይር መሆኑን የሁለቱ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊዎች ተናግረዋል። አንዷለም መናን የአፋርና የአማራ ህዝብ ያላቸው ግንኙነት ጠንካራና ህይወት በጋራ እስከ መክፈል የደረሰ ቤተሰባዊ ትስስር ያላቸው ህዝቦች ናቸው። ያን ተከትሎም በትምህርት በአደጋ ጊዜና በመረጃ ልውውጥ ትብብራቸው ከፍ ያለ እንደሆነ ተነግሯል። ይህን ለማጠናከር የሚያስችል የትብብር ሰነድም ተፈራርመዋል። በተለይ መረጃ በመለዋወጥ በኩል ከዚህ በፊት ፈጣንና ጠንካራ ግንኙነት እንደነበር የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አመር ካሉይታ ተናግረዋል። የአፋር መገናኛ ብዙሃን ድርጅት በአማርኛ አሚኮ ደግሞ አፋርኛ ቋንቋ ስራ ላይ መዋላቸው ግንኙነቱ ጠንካራ የነበረ ለመሆኑ ማሳያ ነው ብለው የተፈራረምነው ሰነድ ይህን መደበኛ ለማድረግ ዓላማ ያለው ነው ብለዋል። በዛ ፕሮግራም እንግዲህ እዛ ያለውን በተለይ የህዝብ ለህዝቡን ሊያስተሳስሩ አንድነትን አብሮነትን ሊያጠናክሩ የሚችሉ ነገሮች በማህበራዊም በኢኮኖሚም በፖለቲካዊም ያለውን ነገር ማህበረሰቡ አንድ ማህበረሰብ ነው። በተለያየ አጋጣሚ ማንም ለመለያየት ኢንተረስቱም ፍላጎቶቹም ቢኖሩም እንኳን በዛ ደረጃ የሚለያዩም አይደለም። እንደዛ አይነት እሳቤም ለለ ስለሆነ በዛ ደረጃ ይሄንን ነገሮች አጠናክረን እኛም እንደ ሚዲያና የኮሙኒኬሽን አመራር ሌላውም አመራር ከተቋም ለተቋም ጋር ያለውን ግንኙነት አጠናክሮ አዳብሮ የሚሄድበት ሁኔታ መኖሩ ጥሩ ነው። የዛሬ የቀረበ ሰነድ አብሮነት በጋራ ለመስራት የቀረበ ከዚህ በፊት እንደተገለጸው አብሮ የመስራቱ ነገር በተለያዩ ሁኔታዎች ነበረ። ይሄንኑ ኢንስቲትዩሽናላይዝ አድርገን ህዝቡም ቀድሞ አብሮ የነበረ ስለሆነ እኛ ደግሞ በሚዲያና በኮሙኒኬሽን ዘርፍ አስተሳስረን የበለጠ አንድነቱ ተጠናክሮ መሄድ ይገባል የሚል እንትን ነው ያለኝ። የአሚኮ የቦርድ አባልና የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ግዛቸው ሙሉነህ በበኩላቸው የህዝባችንን ትልቁ ዓላማ የኢኮኖሚ ማሳደግ ላይ ጠንክረን መስራትና ማተኮር መሆን ይገባዋል ብለው የአሁኑ ስምምነት ትብብሩን አቅም ማድረግ የሚያስችል ነው ብለዋል። ከቋንቋ አኳያ እንደ አሚኮ ቀደም ሲልም እንደተገለጸው በአፋርኛ ጀምረናል። ይሄ ገና ጅምር ስራ ነው። ብዙ ድጋፍ ይፈልጋል፣ ብዙ ብርታት ይጠይቃል። የጋዜጠኞችን አቅም የማሳደግ መረጃ እንዳይራብ የማድረግ አብሮ መስራት ስንችል ነው ያንን የምናደርገው። በአፋርኛ እኛ ስርጭት ስንጀምር የምንፈልገው የባህል ላይ የቱሪዝም ሀብቶቻችን ላይ በጋራ ለመስራት ኢኮኖሚን በጋራ ለመስራት የኖረውን የህዝቦችን የባህል የወግ ትስስር የበለጠ እያጠበቁ የመሄድ እንዲኖር ከማድረግ አኳያ በተመሳሳይ በአማርኛ ቋንቋ የሚሰራበትና ይሄንን የበለጠ እንዲያድግ የምናደርግበት እንደተለያየ ሁለት ክልል ተደርጎ ሳይሆን እንደ አንድ ቤተሰብ ሆነን ምንሰራበትና በደም ተጠናክረን ምንወጣበትን ሁኔታ ምንተጋገዝበትን ሁኔታ ምንደጋገፍበትን ሁኔታ የበለጠ በሰነድ አስረነው የበለጠ ሞራላዊ ልዕልናን እንዲሰጠን ብርታት እንዲሰጠን ለማድረግ እንጂ ሰነድ ከመፈራረማችንም በፊት እኛ አፋር ቤታችን ስለሆነ አፋሮችም አማራ ቤታቸው ስለሆነ በጋራ ተጋግዘን እየሰራን ነው የመጣው። የበለጠ ግን ኢንፎርማል አድርገን ምናሳድግበት የመግባቢያ ስምምነት ነው እየተስማማን ያለ ነው። የአሚኮ ዋና ስራ አስፈጻሚ አቶ ሙሉቀን ሰጥዬ በበኩላቸው ይህ ጠንካራ በትብብር የመስራት ተግባር የቆየ መሆኑን አንስተው ስምምነቱ አዲስ የሚጀመር ግንኙነት ሳይሆን ሁለቱ መስሪያ ቤት እንደ አንድ ባህር ዳርና ሰመራ የሚገኝ አድርጎ በመጠቀም የጋራ አቅም መፍጠርን ዓላማ እንዳለው ተናግረዋል። በጋራ በርካታ ውጤታማ ስራዎች ስንሰራ ቆይተናል። ይህንን የበለጠ ለማጠናከርና ተቋማዊ ለማድረግ ይሄ ኃላፊዎች ቢቀየሩም ባለሙያዎቹ ከአንዱ ወደ አንዱ ቢሸጋገሩም የሁለቱ ተቋማትና የሁለቱ የክልል ህዝብ መስተጋብር ለአመታት የቆየ ወደፊት ተጠናክሮ የሚቀጥል ስለሆነ የበለጠ እሱን ውጤታማ ለማድረግ ለሀገራዊ አንድነት የበለጠ የራሳችን አሻራ ለማሳረፍ ዛሬ የጋራ መግባቢያ ሰነድ ተፈራርመናል። ይሄ የበለጠ ስራችንን ውጤታማ እንድናደርግ የሚያግዝ ነው። ስራ እየጀመርን አይደለም። እስካሁን ስናስኬዳቸው የነበሩ ስራዎችን ተቋማዊ ቅርጽና አሰራራዊ ማዕቀፍ እንዲኖራቸው የማድረግ ስራ ነው ዛሬ ያከናወነው ማለት ነው። የአፋር መገናኛ ብዙሃን ዋና ስራ አስኪያጅ አቶ ማህሙድ መሐመድ ሁለቱም ሚዲያዎች መረጃ ከመመጋገብ ባለፈ በሁለቱ ክልል ቋንቋዎች ስርጭት ያላቸው መሆኑ ትብብሩ ነባር መሆኑን በማሳያነት በመጥቀስ ስምምነቱ ስራዎችን ለመገምገምና በመደበኛነት ለመከታተል የሚያስችል ነው ብለዋል። ስለዚህ ሁለቱም በኩሎች ግዴታና ኃላፊነት አለባቸው። ስለዚህ ይሄ ስራ ስላለ ለምሳሌ በአፋር ክልል በኩል ምንድነው የሚሰሩት፣ በአማራ ክልል በኩል ምንድነው የሚሰሩት ሲባል ዛሬ ስምምነት ላይ የተደረሱ ጉዳዮች የሆነ ጊዜ ላይ ለመገምገም ይመቻል። የበፊቱ ግን ኢንፎርማል ስለነበረ ቢሳካም ባይሳካም የመገምገሚያ ነጥብ የለውም። ስለዚህ ኢንፎርማል ነገሮች ኢንፎርማል ሲሆኑ አንደኛ ስራ በደንብ ለመስራትም
በኋላም ለመገምገም ይጠቅማል ያስባለሁ። በሰመራ በነበረው የትብብር ስምምነት ጠንካራውን የአፋርና የአማራ ህዝብ ወንድማዊ አንድነት በሚዲያ በኩል ለማገዝ ዓላማ ያለው ነው ተብሏል።